በፈረንጆቹ የካቲት 2022 ሩሲያ በዩክሬን ላይ የከፈተችውን ጦርነት ተከትሎ የኪየቭ አጋሮች የሩሲያ የነዳጅና የጋዝ ምርት ላይ ተደጋጋሚ ማዕቀብ መጣላቸው የሚታወስ ነው። አሜሪካና ዩናይትድ ኪንግደም የሩሲያ ነዳጅና ጋዝ ላይ ማዕቀብ ሲጥሉ የአውሮፓ ህብረት ደግሞ የሩሲያ ድፍድፍ ነዳጅ እንዳይገባ ማገዱ ጦርነቱን ይበልጥ እንዲቀጣጠል አድርጎት ይገኛል። ሆኖም የማዕቀቡ ውርጅብኝ የተጣለባት ሞስኮ ከጦርነቱ በኋላ ከነዳጅ ዘይት ሽያጭ $973 ቢሊዮን ማግኘቷ ጠላቶቿን አስቆጥቷል ነው የሚባለው። አስገራሚው ነገር ደግሞ ከዚህ ዶላር ውስጥ 228 ቢሊዮን ዩሮ የሚሆነው ማዕቀብ ከጣሉ ሀገራት መገኘቱ የሩሲያን የበላይነት በማስጠበቅ ደረጃ ወደር አልተገኘለትም። ሩሲያ ወደ ምዕራቡ ዓለም ከምትልከው ነዳጅ ዘይት ሽያጭ በቢሊዮን የሚቆጠር ዶላር እንደምታገኝ ይህም ከዩክሬን ጋር ለምታደርገው ጦርነት ትልቁ የመዋለ ንዋይ ምንጭም ሆኖላታል። ሩሲያ በ2022 ዩክሬን ላይ ጦርነት ካወጀች በኋላ ነዳጅ ዘይት ወደ ውጭ በመላክ ያገኘችው ገቢ ዩክሬን ከምዕራባውያን ወዳጆቿ ካገኘችው የጦር መሳሪያ ድጋፍ በ3 እጥፍ መብለጡ የሩሲያ ክንድ ምን ያህል ብርቱ መሆኑን ያሳያል ይላሉ ፖለቲከኞች። የዩክሬን አጋሮች ለኪየቭ ከሰጡት እርዳታ በላይ ከሩሲያ ጋዝ ለመግዛት ያወጡት ወጪም ይበልጣል። ይህንን የሚቃወሙ የአውሮፓና የሰሜን አሜሪካ ሀገራት ከሩሲያ ጋዝና ነዳጅ መግዛት እንዲያቆሙ ጥሪ በማቅረብ የሩሲያን ጉልበት ለማብረክረክ የተጠቀሙበት ዘዴ እስካሁን ድረስ አዋጭ አልሆነላቸውም ይባላል። ሩሲያ ከነዳጅና ጋዝ የምታገኘው ገቢ ለጦርነቱ ማስኬጃ እየተጠቀመችበት ነው ሲሉ ምዕራባውያን ትችታቸውን ያጎርፋሉ። ሞስኮ ግን ለዚህ ጦርነት ምዕራባውያን ጣልቃ መግባታቸው ለጦርነቱ መርዝም ተጠያቂ ናቸው ስትል መልሳ ትወቅሳለች። ነዳጅና ጋዝ ከሩሲያ ገቢ 1/3 የሚይዝ ሲሆን ወደ ውጭ ከምትልከው ምርት ደግሞ 60% ድርሻ እንደሚሸፍን ጥናቶች ያመላክታሉ። 3ኛ ዓመቱን የተሻገረው የሩሲያና ዩክሬን ጦርነት ዛሬም አልቆመም። የተለያዩ ወገኖችም ጦርነቱን ለማስቆም ጣልቃ ቢገቡም አልተሳካላቸውም። ከአንካራ እስከ ኢስታንቡል፣ ከሪያድ እስከ ጅዳ፣ ከዋሽንግተን እስከ ብራሰልስ የመግለጫና ጉባኤ ብዛት ቢደረግም ጦርነቱን ለማስቆም የተቻለው አንድም ኃይል እስካሁን ድረስ አልመጣም። ዶናልድ ትራምፕ እኔ በቸር ልመረጥ እንጂ የሩሲያና ዩክሬን ጦርነትን በ24 ሰዓት እቋጨዋለሁ ቢሉም ከቶም አልሆነላቸውም። ባይደን የሶስተኛውን ዓለም ጦርነት ለመቀስቀስ እያኮበኮበ ባለበት ሰዓት እኔ ባልደርስ ዓለም ምስቅልቅል ትሆን ነበር ብለው ቢናገሩም አሁን ላይ ስልጣናቸውን በእጃቸው ካስገቡ በኋላ ሌላ ሰዓት በመጫር ሶስተኛውን የዓለም ጦርነት ራሳቸው ሊጀምሩት ነው የሚል ወቀሳ ከያቅጣጫው እየቀረበባቸው ይገኛል። አሁን ላይ የትራምፕ አካሄድ ዓለምን የሚያናውጥ ነው ሲሉም የሚተቿቸው አልጠፉም። እንደውም መርጋት የተሳነውን የዓለም ፖለቲካም ያለቅጥ በመነቅነቅ ይበልጥ አደፍርሰውታል ሲሉ ተቃዋሚዎቻቸው ያብጠለጥሏቸዋል። ዘለንስኪም የትራምፕን መምጣት እንደ ንጋት ኮከብ ናፍቀው የነበረ ቢሆንም እርሳቸው የጠበቁትን ድጋፍ ባለማግኘታቸው የኃያላኑን በር በተደጋጋሚ ማንኳኳታቸውን ቀጥለውበታል። የሩሲያ ጥቃት በተለያዩ የዩክሬን ግዛቶች ተጠናክሮ በቀጠለበት ሰዓት ዘለንስኪ ተጨማሪ ድጋፍ ለማግኘትና በሩሲያ ላይ ጫና ለመፍጠር ብሪታንያ መግባታቸውን ቃል አቀባያቸው ተናግረዋል። ዘለንስኪ በጉብኝታቸው በሩሲያ ላይ ጫና እንዲፈጠርና ጥቃቷን እንድታቆም ለማድረግ ማቀዳቸውን በኤክስ ገጻቸው ላይ ማስፍረዋል። ዘለንስኪ በቆይታቸው ከንጉስ ቻርልስና ከጠቅላይ ሚኒስትር ኬር ስታርመር ጋር እንደሚወያዩም አሳውቀዋል። በተደጋጋሚ ለንደንን የሚረግጡት ዘለንስኪ አሁን ላይ የሩሲያ ጦር እየገፋ ባለበት ሰዓት የድረሱልኝ ጥሪ ለማቅረብና ከዚህ በፊት በዩኬ የተገባላቸውን ጦር መሳሪያ እርዳታ በቶሎ እንዲሰጧቸው ግፊት ለማድረግ ሊሆን እንደሚችል አንድም ትራምፕ ፊታቸውን ወደ ኢራንና እስራኤል ጦርነት ብሎም ወደ ቀጠናው ስላዞሩባቸው ያትርሱኝ መልእክት ለነጩ ቤተ መንግስት ባለስልጣናት መልእክት ለማስተላለፍ አንድም ኔቶ በሚያደርገው ስብሰባ ላይ በሩሲያ ላይ ተጽዕኖ እንዲፈጠርና ዩክሬን በህብረቱ እገዛ እንዲደረግላት ደጅ ለመጥናት አንድም በማይገመተው የዓለም ፖለቲካ ምን ሊፈጠር እንደሚችል ስለማይታወቅ ሀገራቸው ከሩሲያ ጥቃት የሚታደጋት አማላጅ ለመፈለግ አንድም ዶናልድ ትራምፕ በፍጥነት እጃቸውን እንዲዘረጉላቸውና እንዲያስታውሷቸው ለማመላከት እንደሆነ ፖለቲከኞች ትንታኔያቸውን ያስቀምጣሉ። በሌላ በኩል ዩሮሜዳን ይዞት በወጣው ዘገባ ትራምፕ ዩክሬንን ችላ ባሉበት ፑቲንም እየገሰገሱ ባሉበት ሰዓት የሰሜን አትላንቲክ የጦር ጥምረት ኔቶ 35 ቢሊዮን ዩሮ ለዩክሬን ለመከላከያ ኃይል በሚል ለማፍሰስ ውሳኔ ላይ መድረሱን አስነብቧል። የኔቶ ዋና ጸሐፊ ማርክ ሩቴ ዩክሬን ወደ ህብረቱ የምታደርገው ጉዞ የማይቀለበስ እንደሆነም ተናግረዋል። ለዩክሬን ከ35 ቢሊዮን ዶላር በላይ ተጨማሪ እርዳታ ማድረጋችንን እንቀጥላለን ሲሉ በሄግ በሚደረገው የህብረቱ አባል ሀገራት ስብሰባ በፊት ጋዜጣዊ መግለጫም ሰጥተዋል። የአሜሪካ ጥቅል እርዳታ መዘግየቱን ተከትሎ የኔቶ ቀዳሚ አጀንዳ ዩክሬንን እንዴት እንርዳ የሚል እንደሚሆንም ሩቴ ተናግረዋል። ምንም እንኳ በሄግ በሚካሄደው የህብረቱ ዓመታዊ ጉባኤ ላይ የዩክሬኑ ፕሬዝዳንት ባይገኙም ኬቭ ግን ትልቅ ቦታ እንደሚሰጣት ሩቴ ገልጸዋል። ሩቴ በመግለጫቸው ስለ ዩክሬን አዲስ ቃል የምትሰሙበት ስብሰባ ይሆናል። በፈረንጆቹ እስከ 2035 የሚዘልቅ ለዩክሬን የሚደረግ የመከላከያ ወጪ እርዳታ ይደረጋልን ብለዋል። እንደ ፖለቲካ ተንታኞች ኔቶ እስከ 2035 የሚቆይ ድጋፍ ለማድረግ ውሳኔ ላይ መድረሱ ምዕራባውያን የሩሲያን ግስጋሴ እንደፈሩት እንዲሁም በጦርነቱ ጥቃት እንዳይደርስባቸው ዩክሬንን በመጠቀም የእጅ አዙር ጦርነት ከሩሲያ ጋር ለማድረግ እንደሚፈልጉ አሊያም ሩሲያ በተራዘመ ጦርነት እንድትሰላች በማድረግና አስገድዶ ወደ ድርድር እንድትመጣ በማሰብ አንድም የማይጨበጠው የትራምፕ ፖለቲካ ስለማ
ስለማያስተማምን ህብረቱ የራሱን አቅም ለመገንባትና የሩሲያን ጉልበት ለመመከት በማቀድ አንድም ተገማች ያልሆነው የዓለም ፖለቲካ አሰላለፍ ከምዕራብ ወደ ምስራቅ የሚሻገር ከሆነ ራስን ለመከላከል የሚደረግ ቅድመ ዝግጅት ሊሆን እንደሚችል የፖለቲካ ሊቃውንት ሀተታቸውን ያስቀምጣሉ። ዛሬም ቀጥሎ በዋለው ጦርነት የሩሲያ ሰው አልባ አውሮፕላኖች በሱሚ ግዛት ጥቃት በማድረስ ህፃናትን ጨምሮ በርካቶች መሞታቸው ሲዘገብ ዩክሬንም ያጸፋ እርምጃ መውሰዷን አስታውቃለች።